ልጄ የወሰደብኝ ምናልባት እሱን እንዳመሰግነውም ሊሆን ይችላል። ምናልባት ደግሞ ከሰዎች ከጓደኞቼ ከቤተሰብ ከሁሉም ርቄ ብቻዬን በተዘጋ ቤት ውስጥ እንዲህ እንዳለቅስ ይሆናልና ለምን ሆነ ማለት አልችልም። ግን የሆነ ነገር እንግዲህ ብዙዎቻችሁ እንደምታውቁት ያው 2017 ቀን 18 ለኔ ከባዱ ቀን ነበረ። እጅግ በህይወቴ ለመጀመሪያ ጊዜ ተፈተንኩበት፣ ያዘንኩበት፣ ያጣውበት፣ ብዙ ያለቀስኩበት እስካሁን የሚያስለቅሰኝ ልጄን ከእቅፌ ሳይወጣ ገና ከአራስ ቤት ሳንወጣ ልጄን ያጣውበት ቀን ነውና ላለማልቀስ ጥረት አደርጋለሁ። ምክንያቱም በማልቀስ ምንም ያመጣሁት ነገር የለምና ኦልሞስት ቋግሜ ሳይቆጠር 1 ወር ሆኖኛል ልጄ ከሞተብኝ። እና በብዙ ነገር ከጎኔ ለነበራችሁ፣ ላበረታታችሁኝ፣ ላጽናናችሁኝ፣ ፈተናዬን አብራችሁኝ ለተካፈላችሁ ውድ ጓደኞቼ ቶሎ መጥቼ ማመስገን ባልችልም ዛሬ ላመሰግናችሁ ፈልጋለሁና በችግሬ ጊዜ በጣም ብዙዎቻችሁ እንዲህ ነው የማልለው ብዙዎቻችሁ ከጎኔ ነበራችሁና እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ያደረጋችሁልኝ ርብርብ በዓለም ይመለስ እና ልጄ ተወልዶ በ4 ወሩ ነው የሞተና ከባድ ነው። 1 ወር እንግዲህ በሬን ዘግቼ በጣም ብዙ አልቅሻለሁ። ላላለቅስ ነበር አመጣጤና በጣም ብዙን ጊዜ ቪዲዮ ሰርቼ ላመሰግናችሁ አስብና አልችልም። መጀመሪያም በተፈጥሮም ስስ ልብ ነው ያለኝና በጣም አልቃሻ ነኝ፣ እንዲም ሆደ ባሻ ነኝና አላቅም። እግዚአብሔር ደግሞ እድሜ ልኬን እንዳለቅስ ይሁን እንዳመሰግንበት ይሁን። ልጄ የወሰደብኝ ምናልባት እሱን እንዳመሰግነውም ሊሆን ይችላል። ምናልባት ደግሞ ከሰዎች ከጓደኞቼ ከቤተሰብ ከሁሉም ርቄ ብቻዬን በተዘጋ ቤት ውስጥ እንዲህ እንዳለቅስ ይሆናልና ለምን ሆነ ማለት አልችልም። ግን የሆነ ነገር ሁሉ የምቋቋምበትን ኃይል እንድሰጠኝ ነው አምላኬ የምለምነውና በጣም ከባድ ነው በእውነት። ብቻችሁን ማንም በሌለበት የወለዳችሁትን ልጅ አራስ ቤት ብቻችሁን አሳልፋችሁ ልጃችሁ መጫወት ሲጀምር እናትን ለይቶ አይኑ አብሮ መንከራተት ሲጀምር ልጄ እኔን ካወቀ በኋላ ከጠነከረ በኋላ 4 ወር ከሞላ በኋላ ነውና ያጣሁት። እጅጉን ከባድ እና በድንገተኛም አይደለም። ለ1 ሳምንት ታሞ ነበር። 1 ሳምንት ሆስፒታል ተኝቶ በሳምንቱ ነው ያረፈ እና በዚሁ አጋጣሚ ትልቁ አላማዬ ይሄን ቪዲዮ ልሰራበት ያሰብኩት እግዚአብሔር ይስጥልኝ፣ አመሰግናለሁ። እውነት ከሩቅ ሆናችሁ 24 ሰዓት ከጎኔ የነበራችሁ ጓደኞቼ፣ የስደት እህቶቼ ክበሩልኝ። ሌላ ምንም አልልም። ምንም የምለው ነገር የለምና አጽናንታችኋል፣ ደክማችኋል ከኔ ጋር። እግዚአብሔር በልጅ አይፈትናችሁም። እኔም ደግሞ ያሉትን ልጆቼን አይቼ እንድበረታ ብቻ
በጸሎትም በዱዓችሁም እንድታስቡኝ እፈልጋለሁ እና የልጄን ጠረን መርሳት አልቻልኩም በታሪክ እና ከባድ ነው። ብዙ ትዝታዎች አሉ እና ከባድ ጊዜያቶችን ለአንድ ወር ድፍን አንድ ወር አሳልፌያለሁ እና አሁን ስልክሽ ላይ ፎቶዎችን አጥፊ፣ ቪዲዮ አጥፊ፣ ሰው ብዙ ነገር ነው የሚመክረው። ያን ሁሉ አድርጌያለሁ። ምንም አይነት ማስታወሻ የልጄን አላስቀረውም። ምክንያቱም ምናልባት ፎቶዎቹንም ካጠፋው ከረሳሁት ብዬ እንዳለ ፎቶዎቹን እንደልቻለሁ የልጄን። እውነቴን ነው የምላችሁ። ዩቱብ ላይ ያለው ያቺ አንድ ፎቶ ነች እንጂ እንዳለ ደልቻለሁ የልጄን ፎቶ እና መርሳት ስላለብኝ መርሳት ስለምፈልግ ነው። ምክንያቱም በዚህ አይነት እኔ ለሌሎች ልጆቼ ደግሞ መኖር አልችልም። እየደከመኝ ነው። ውስጤ በጣም ደክሞኛል። ሰውነቴ ሙግለዋል። ከባድ ነው፣ እጅግ በጣም ከባድ ነው ልጅን ማጣትና እግዚአብሔር ለምን አደረገ አይባልም። ግን በዚህ ልጅነቴ ደግሞ እንደዚህ አይነት ከባድ ነገር ይሁን ለመልካም ነው እና ቪዲዮ ፎቶ ማጥፍቼ ግን አልቻልኩም። ያለ ማልቀስ አልቻልኩም። ልጄን ያለ ማስታወስ እና እሱ ነው የሰጠኝ። በእርግጥ እሱ ነው የወሰደ። በሰው ይናገር ብዙ በመናገር እግዚአብሔርን አሳዝኛለሁ። ብዙም በማልቀስ አሳዝኛለሁ። አምላክ ይቅር ይበለኝና ያው በህይወት ቢኖር ኖሮ አሁን 5 ወሩን ጨርሶ ወደ 6 ነበር እና 6ኛ ጀምሯል ማለት ነው እና ምግብ የሚጀምርበት ጊዜ ደርሷል። ያለበሳቸው ልብሶች አሉ፣ ያልበላበት እቃዎች አሉ፣ ያልጨረሰ ዳይፐር አለ፣ ዋይፕስ አለ፣ ብዙ ነገር የልጄ ጠረን ልብሱ ላይ አለ፣ አብሮኝ ያለ ልብሱ። ለ2017 ማለቂያ እንግዲህ ለኔ መራራ ቀናቶች ነበሩ። 18ን እንግዲህ ተቀብያለሁ። እግዚአብሔር የደስታ ዓመት እንዲያደርግልን ለእናንተም ለኔም ከልብ እመኝላችኋለሁ። በያላችሁበት እኔ ምንም አልፈልግም። የእናንተ ዱዓ ጸሎት እውነት በምትጸልዩበት እንድታስቡኝ እፈልጋለሁ። እንድጠነክር በሁለት እግሬ መቆም እንድችል ልቤ፣ ሰውነቴ፣ ሁሉ ነገሬ ነው ስብርብር ያለ ነው። ለመሳቅ እሞክራለሁ ግን አልቻልኩም። መሳቅ የምር አልቻልኩም። መሳቅ ልጄን ፈጣሪ በጣም አሳምሮ ውብ አድርጎ ነበር የሰጠኝና በጣም ጸባይ ሰናይ በጣም ጨዋ ልጅ ነበረ። አንድ ቀን አራስ ቤት ልጅ አስቸግሮኝ አያውቅም እና ጠዋት ጎረቤቶቼ መጥቶ እንዴት አደርሽ ሲሉኝ እኔ ከማንኛውም ሰው እኩል ተኝቼ ነው ጠዋት ከማንኛውም ሰው እኩል የምነሳና አንድ ነገር ሌሊት አይረብሽም። በጣም መልካም የሚያሳሳ ልጅ ነበረኝና እግዚአብሔር ይመስገን ስለ ሁሉም ነገር እና ውዶቼ ልጄ ሞቶብኝ ነው የጠፋሁት። በሀዘን ላይ ነበርኩ። ከባድ ሀዘን። ቤቱ ጭር ብሏል፣ ጎሎብናል፣ ጫጫታ የለም። አሁን ቤት ውስጥ ሞቅ ያለ ቤት ነበረ ለ4 ወር። አሁን ግን ጸጥ ረጭ ብሏል። ሁሉም ወደ ቤቱ ሄደዋል።
እና ይከብዳል ይከብዳል። በጣም በጉጉት ፈልጌ ነበረ ይሄ ልጅ ስወልድ ነው። ሶስቴ ነበረ የቀረ መስሎኝ ያረገዝኩ መስሎኝ በጣም ደስ ብሎኝ ስታይ አልቀረም እና ሌላ ምንም አይደለም። ልጅ የምሰጠው ፈጣሪ ነው። ግን ከታላቁ ጋር አንድ ላይ አሳድጊያቸው ለትምህርት ለሆነ ነገር አብቅቻቸው እኔም ወደ ስራ ይመለሳለሁ ብዬ ነው ሰራ በደንብ ሳያድግ ዋቀራ ነው የወለድኩት ማለት ነው። እና ዋቀራ ነው ስሙ በነገራችን ላይ። ግን የኔ ፍቃድ ሳይሆን የእግዚአብሔር ፍቃድ ነው በቤቴና በእኔ ላይ የተፈጸመው። ስለ ሁሉም ነገር ይሁን እና ውዶቼ አመሰግናለሁ። እግዚአብሔር ያበርታችሁ። የደወላችሁልኝ፣ ቴክስት ያደረጋችሁልኝ፣ በጣም ብዙ የመከራችሁኝ ምክራችሁ በእርግጥ ዛሬን እንድቆም አድርጎኛል። ልጄ በእኔ እጅ ነው የሞተ ማለት ሆስፒታልም ሲሆን እስከ መጨረሻ ድረስ ነፍሱን እያየው ነበርና ብዙ ለፍቻለሁ። ሳምንት ሆስፒታል ተኝተን ነበረ። ማድረግ ያለብንን እስከ ጥግ አድርገን ነበር። በጣም ዋጋ ከፍለን ነበር። በጭራሽ ደግሞ ይሞታል የምል ሀሳብ አልነበረኝም። በጭራሽ እውነት በጭራሽ ልጅ እጣለሁ ብዬ አንድም ቀን አስቤ አላውቅም። አንድም ቀን እና ይድናል ብዬ አንዱ መድኃኒት ሳያልቅ አንዱን እየገዛው አንዱ መድኃኒት ሳያልቅ አንዱን እየገዛው አንዱ ሳያልቅ አንዱን እየገዛው በጣም ተረባርበን ዋጋ ከፍለን ግን አልሆነም ግን እና አስታምሜያለሁ። አጭር ጊዜም ብትሆን በጣም ዋጋ ከፍዬ አስታምሜዋለሁ። ማድረግ ያለብኝን በጣም ትላልቅ መድኃኒቶች አሉና እነዛን ሁሉ አልችልም አላልኩም። ይገርማችኋል እንግዲህ አልችልም ብዬ የተወኩት ነገር የለም እና በጣም በብዙ ብር የሚገዙትን መድኃኒቶችም ገዝተን ለማትረፍ ያለንን እርግፍ አድርገን ለማትረፍ ጥረን ነበር፣ ግን አልሆነም። እግዚአብሔር ይመስገን ስለ ሁሉም ነገር እና ደግሞ እሱ ሰጪ ነው፣ እጁ ሰፊ ነው። እሱን ራሱ መልሶ ይሰጠኝ ይሆናል አላቅም። እና አመሰግናለሁ። በዓሉም መልካም በዓል ይሁንላችሁ። በያላችሁበት በርቱ፣ ጠንክሩ። አመሰግናለሁ።